እድሜዋ 18 ነው። የ8ኛ ክፍል ተማሪ ናት። እኔ ደግሞ ከሷ በእድሜ ትንሽ ከፍ ያልኩ ነኝ። የ10ኛ ክፍል ተማሪ የልጅነት ፍቅረኛዬ ነች። በጣም ነው የምወዳት። ልጅቷ በጣም ቆንጆ ናት። በጣም ቆንጆ ከመሆኗ የተነሳ ብዙ ሰዎች ለትዳር ይጠይቋታል። ነገር ግን ትምህርቴን ልጨርስ እያለች ሪጀክት እያደረገች እያለ ነው እንግዲህ በአንድ በተለከፈ የገና ዋዜማ ፀጉሬን ልሰራ ወደ ከተማ ሊሄድ ነው ስትለኝ እኔም ለዓመት በዓል ልብስ ልገዛ ነው ብዬ እንግዲህ ተከትያት ወደ ከተማ ሄድን አለ። ፀጉር ቤት እንግዲህ ብዙ ወረፋ ከመኖሩ የተነሳ ተሰርታ የጨረሰችው ከምሽቱ 4 ሰዓት ነው አለ። እኔም ልብሴን ገዛዝቼ እንግዲህ ምን ይሻላል ብለን ትራንስፖርት ብንፈልግ ስናጣ ነው አልቤርጎ ይዘን እንግዲህ መርፌና ክሮነን ያደር ነው ይለናል የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለ፣ በጣም ቆንጆ ናት፣ በጣም ነው የምወዳት። እንግዲህ ነገር ግን እሷም ትንሽ እኔም ትንሽ በመሆናችን ትዳር አላሰብንም አለ። ግን እንዲሁ በዚህ በተፈጠረ አጋጣሚ እንግዲህ ያው ወሲብ አደረግን ሳናስበው። ወዲያው ነበረ ጸንሻለሁ፣ ፔሬዴ ቀርቷል ያለችኝ አለ። በጣም ተደነጋግጠን እንግዲህ እኔም ቶሎ 10ኛ ክፍሌን አጠናቀቄ ለመሸሽም ያህል ወደ ስደት ሄድኩኝ። እሷም እንግዲህ ብዙ ወንዶች ስለሚያስቸግሯት ኢሚዲየትሊ ይሄም ነገር እንደተከሰተባት ስትረዳ የአንዱን የትዳር ጥያቄ ተቀብላ አገባች። አግብታም ልጆቿን መውለድ ጀመረች። ዛሬ ይሄ ነገር ከተከሰተ 18 ዓመት ሆኖታል። እኔም ወደ ሀገሬ አልገባሁም። አሁን ልገባ እየተዘጋጀሁ ነው እና ስሄድ ልጄን ብዬ ልጠይቃት ወይ? ልጁ ደግሞ እንግዲህ ትክክለኛ አባቱንስ ማወቅ የለበትም ወይ? እባክሽ እህቴ እንግዲህ ምክር ፈልጋለሁ፣ አስተያየታችሁንም ስጡኝ። ምን ይሻለኛል? ልጄን ካልኩ ትዳሯ ሊበተን ነው አለ። ግን ሰውየው ተጠራጥሯል። እንደውም ጓደኛው በቃ የልጆችህ እናትና ዝም ብለህ አሳድግ ብሎታል ብላ ነግራኛለች። ይህን ነገር ሰምቻለሁ አለ። እንግዲህ ቢጠራጠርም ትክክለኛ ዲኤንኤ ምናምን ያው እንግዲህ ወንዶች አንዳንዴ ይጠራጠራሉ። ከትዳር መሀል ይሄ ልጅ የኔ ላይሆን ይችላል ብለው የሚጠራጠሩት ነገር ይኖራል። እንግዲህ ያው ጥርጣሬውን ትቶ ሌሎች ልጆች ወልደው አብረው እየኖሩ ነው አለ። እንግዲህ አሁን ሄጄ ትክክለኛ አባቱ እኔ ነኝ፣ የመጀመሪያ ልጅ ያንተ አይደለም፣ እኔ ነኝ አባቱ ልበል? ትዳር ይበተንብኝ ይሆን? ከወዲህ ደግሞ አንድ ጭንቅላቴ ልጅ ውስጥ ትክክለኛ አባቱን ማወቅ የለበትም ወይ? አለበት ብዬም አስባለሁ። ምን ትሉኛላችሁ ነው እንግዲህ ያለው። ይሄ ከባድ ነው በጣም። እንግዲህ አባትነት እምነት፣ እናትነት እውነት እንደሚባለው እሷ እውነቱን ታውቃለች። እንደኔ ልጁን በሚስጥር በቃ አባትህ እኔ ነኝ። ይሄም ከባድ ነው። አይሮን ነው። እስቲ የምትሉትን በሉት። እኔ ትንሽ ለመልስ የምመልሰው ትንሽ አዳክቶኛልና እባካችሁ እርዱኝ፣ ድረሱልኝ ብያለሁ። እንግዲህ የምትሉትን በሉት። ለወንድማችን ውድድ ነው ማረጋችሁ ባይ አደራ ስመለስ እንጋባለን ብዬ ትቼው ወደ ስደት የወጣሁት የልጅነት አብሮ አደግ ፍቅረኛዬ ከልጅነት አብሮ አደግ ጓደኛዬ ጋር ተጋብቶ ልጅ ወልዶ ጠበቀኝ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለ፣ ተወልጄ ያደግኩት ባህር ዳር ነው። ከእናትና ከአባቴ ጋር በሰላም እየኖርኩ ነው። አባቴ ጠጪ፣ ቁማርተኛ፣ ዱርዬ በመሆኑ እናቴ እንግዲህ ቁጭ አድርጋኝ ብን ብላ ጠፋች። በዚህም የተነሳ እንግዲህ አባቴን ባህሪ ተቋቁሜ አባቴን እየተንከባከብኩ እየኖርኩ ነው። አባቴ ሌላ ሚስት ያገባው። እንግዲህ ከተጋቡ በኋላ ደግሞ ስምምነት የለም። ዛሬ ይጣላሉ፣ ነገ ይታረቃሉ። በዛ ላይ ያገባት ሚስቱ ወይንም እንጀራ እናቴ በጣም ኃይለኛ ከባድ ስራ በልጅነት አቅሜ እንድሰራ የምታደርገኛለች። በዛ ላይ ይወልዳሉ። የወለዱትን ልጆች ቴኬር ማድረገው እኔ ነኝ።
እና ሲኦል ሲሆንብኝ ህይወት 10ኛ ክፍል እንደምንም ጥርሴ ነክሼ ጨርሼ የዩኒቨርሲቲ ውጤት ስላልመጣልኝ ተነስቼ ስደት ወጣው። አባቴንም እኔንም እንግዲህ ቴኬር ለማድረግ ገንዘብ ስለሚያስፈልግ ገንዘብ ልሰራ ወደ ስደት ወጣኋለች። የሰራሁትን ያህል ሰርቼ ቆይቼ ስመለስ እንግዲህ ይሄ አደራ ስመለስ እንጋባለን ብዬ ቁጭ ያረኩት የልጅነት አብሮ አደግ ፍቅረኛዬ አብሮ አደግ ጓደኛዬን አግብቶ ወልዶ ጠበቀኛለች። እንግዲህ አብሮ አደግ ጓደኛዬን ምን ነው ጉድ አደረግሽኝ፣ ፍቅረኛዬ እንደሆነ አታውቂም ወይ ብዬ ብላት አኮረፈችኝ። እሱንም ምን ነው ጉድ አደረከኝ፣ ስመለስ እንጋባለን አላልኩህም ነበር ወይ ብዬ ስለው እኔ ወድጄ ፈቅጄ አይደለም አስገድዳይ ነው ያገባኋት፣ አስገድዳይ ነው የወለድኩት ብሎ አለኝ። አሁን ደግሞ እንግዲህ ፍቅሬም ህይወቴም አንቺ ነሽ፣ አንቺን ነው የምወደው፣ ተነሽና አብረን እንጥፋ ብሎ እያለኝ ነው። ምን ትመክሩኛላችሁ ብላ ነው እንግዲህ አጠር መጠን አድርጋ እንዴት ባለፈርካችን በውስጥ መስመር የጻፈችልኝ። ይሄ በጣም ያሳፍራል። የወንዶች ደብል ፌስ። እንግዲህ ወንዶች ብዙ ጊዜ ደብል ፌስ አላቸው ይባላል። አንዷ ጋ ሌላ፣ አንዷ ጋ ሌላ። ብዙ ጊዜ እንግዲህ ሚስት ያገቡና ሚስቴን አልወዳትም፣ በተጽዕኖ ነው፣ አርግዛብኝ ነው፣ ተገድጄ ነው ይላሉ። ስንት ጀንጅ ነው በእጅ በግሯ ብለው ያገቧትን ሴት የወለደችላቸውን ሴት ያሳጣሉ፣ ሌላ ሴት ለማግኘት ማለት ነው። ሌላ ሴት ሲጀነጅኑ አንዷ ማሳጣት አለባቸው፣ ግድ ነው። እንግዲህ እንዲህ ብሎ አለኝ። አሁን ደግሞ ንጥፋ እያለኝ ነው። ይሄ ትክክል አይደለም፣ እንዳትሰሚው። በመጀመሪያ ደረጃ እንግዲህ እውነተኛ ከሆነ እሷንም እሱንም ቁጭ አርጊና አስገድደሽው ነው ወይ ብለሽ ጠይቂያት። አዎ አስገድጄው ነው ካለች እንግዲህ እንዳለውም አብረሽው ጥፊ። እንግዲህ አይ አስገድጄው አይደለም ተፋቅረን ነው በስምምነት ነው ካለችሽ ደግሞ ያው ቁጭ አድርገሽ እንግዲህ ሚስትን ተንከባከብ ብለሽ አንቺ ወደ ሌላ ፊትሽን እንድታዞሪ ነው። ወላድ በድባብ ትሄድ። ወንድ ሞልቷል፣ ሴትም ሞልቷል። ስለዚህ በእኔ በኩል ይሄንን ያልኳት፣ በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ። የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።